የማይቀየሩ ልጆች ናቸው። ደግሞ ምን የመሳሰሉ ሶስቱም ወንዶች ናቸው ሀቡዬ። እና አሁንም የምለው እኔ ቤተሰቦቼ ምንም ነገር አይሉክም። ልጆችህን ሂድና ጠይቃቸው፣ እንደ አባት አግኛቸው። በቃ ማለት የአባት ፍቅር ያስፈልጋቸዋልና ጠይቃቸው እንደ አባት። ከቻልክ ሄደህ አግኛቸው፣ ውሰዳቸው፣ ወደ ራስህ ጋር ወስደህ ያለውን ነገር አናግራቸው። በቃ እንደ አባት ሁናቸው ለነዚህ ልጆች። ይሄን ነው ማለት ነው። ዘርማዬ ወንድሜ በጣም አመሰግናለሁ። ክበርልኝ ወንድም አለም፣ እድሜና ጤና ይስጣል። እኔ ምንሽ ገነት ልጆቹ አባቴን አሉሽ? ልጆቹ አባቴን አሉሽ? ትንሹ ይጠይቀኛል አቡዬ። የሚገርምሽ ነገር አንዳንዴ ሳወራ የሰባት ልጆች እኮ ውሽማ ጋር ሄደው ጥሎሽ ሄደው ትንሹ ያውቀዋል። ትንሹ ማለት ነው ሀቡዬ። ትንሹ ምን ይለኛል መሰለሽ? አሁን አንዳንድ ቀን ሳወራው ማለት ነው ከኔ ጋር ነሽ እንዴ? እስኪ ስጪው አንዴ ላናግረው ይለኛል ማለት ነው አቡዬ። እና ከዛ እንደዛ ሲለኝ በጣም ውስጤ የሆነ እንትን ይላል። ይሄ ልጅ ምን ይኸው እንግዲህ አሁን ዘንድሮ ኬጂ 3 ነው አውዬ። እንደ ማለት አንዳንድ ልጆች አሁን አባታቸው ትምህርት ቤት ያደርሳሉ። ምን ያ ልጅ የሆነ ነገር እየተሰማ ይሆን እንደ ብዬ በእውነት አሁን ሁሌ ስልክ ሳወራው እስኪ ባለፈው ምን አለኝ ገኒ አለኝ ወይ ናንዬ ስለው ተሜጋ ከሆንሽ እስኪ ስጪው አንዴ ላናግረው ሲለኝ እሱ እኮ ስራ ሄዷል ሲመጣ አገናኝሃለሁ አልኩት ማለት ነው አቡዬ። ገኒ እንደማመጥማ ማሬ ረጅም ሰዓት ሰጥቼሽ አዳምጬሻለሁ። ልጆች እኮ ያሳደጋቸውን ያጫወታቸው ያበላቸው ያጠጣቸው ፍቅር የሰጣቸውን አባት ነው። አባቴን አገናኝ የሚናፍቁት ማያውቀውት መጥቶ ጠይቆ ማያውቅ ጊዜ ያልሰጠ በልጆችሽ አታሳቢ። እግሩ ላይ ወድቀሽ እስከመለመን የደረስሽው አንቺ ነሽ። አንቺ ታመሽ ኦፕሬሽን ተደርገሽ ሰምቶ አልጠየቀሽም መጥቶ። አንቺ ግን እሱ አደጋ ደረሰበት ሲባል ከጎረቤት 3 ወር ተደረሽ እየሮጥሽ ሄድሽ። ችግሩ ያለው አንቺ ጋር ነው አይደለም። እሱ እኮ እንደማይፈልግሽ በግልጽ እየነገረሽ ነው። ቀለበት እንኳን እኮ ይበዛብሻል እያለሽ እኮ ጓደኛው እኔ ከኪሴ አውጥቼ ልግዛ አለ ቀለበት። ጓደኛው እንኳን ከቀለበት ከኪሱ ሊገዛ እሱ አይፈልግም ሰውየው። አዎ ታዲያ ለምን ራስሽን እንደዚህ ትበድያለሽ? እኮ ራስን መበደል ይባላል። እሱ እየበደለሽ አይደለም፣ አንቺ ነሽ ራስሽን እየበደልሽ ያለሽው። ራስሽን ይቅርታ ጠይቂ ይገባል። ለምን የማይፈልግሽ ሰው ላይ ራስሽን በግድ እየለጠፍሽ ነው እና ላይ ራስሽን እያስቀየምሽ ነው። እሺ አንቺ ከሱ የተሻለ ይገባሻል። የሚፈልግሽ፣ የሚወድሽ፣ የሚያከብርሽ። እሺ አብይ ልጆች ነው 3 ልጆች አሉሽ። ይመስገን ፈጣሪ። በልጆች አትደስ። እንደገና እሱ ተወኝ ብለሽ ከሱ ጋር ያለሽ ሪሌሽን አለቀ ብለሽ ሀገር ጥለሽ ጠፋሽ። ልጆችሽ አያሳዝኑሽም? ማለት ከሱ በላይ ኢምፖርታንት ሊሆኑ የሚገባው በህይወትሽ ልጆችሽ ናቸው። በልጆችሽ ልትስቁ፣ በልጆችሽ ቢዚ ልትሆኚ ፋንታ እሱን ለመርሳት ልጆችሽን ጥለሽ ስደት መጣሽ። ልሽሽ ብዬ ያልሽ ልጆችሽ እንደሌሉ ቆጠርሻቸው። ትክክል። ባል እኮ ይሄዳል ይመጣል። መቼም የኔ ነበር። ሚውት አድርገሽ አዳምጪኝ። ፊውቸሪንግ እየገባሽ እየረበሽ ነው ማሬ። ይኸውልሽ ባል ይሄዳል ይመጣል። ባል የነበረ ዛሬ ነገ ግን የሌላ ሰው ባል ሊሆን ይችላል። ገባሽ? የከሊት ባል ነበረ፣ አሁን ደግሞ የከሊት ባል ነው ይባላል። ባል ነበር ሊባል የሚችል ነገር ነው። ልጆች ግን ነበሩ ሊባሉ አይችሉም። ልጆች የነበሩ አሁን ግን የሌላ ሰው ልጆች ናቸው ሊባሉ አይችሉም። ዘላለም ያንቺ ናቸው ልጆችሽ። ስለዚህ በልጆችሽ ልትደሰች ይገባል። በልጆችሽን ኢንጆይ አድርጊያቸው። ጥለሻቸው እሱን ለመርሳት መጣሽ። ይሄ ሁሉ ደግሞ የሚሆነው ራስን ካለመውደድ ነው። የማይወዱንን ሰዎች የምንወደው ራሳችንን ካልወደድን ነው። ራስ ወዳድ የሆነ ሰው፣ ራሱን የሚወድ ሰው የማይወደውን ሰው አይወድም። እንደገና አረብ ሀገር ከመጣሽ በኋላ ለምን ደወልሽለት? ቢጫወትብሽስ? አረብ ሀገር መምጣትሽን ሲያቅ ብር እንድትልኪለት ብሎ አውቆ ጥሩ ሰው ቢመስልስ? አውቆ ቢታረቅሽስ? ሸወደሽ ማለት አይደል? በገዛ እጅሽ ሳትነግሪው መጣሽ። እሳይ ጀግና። ከመጣሽ በኋላ ግን ከሁለት ወር በላይ መታገስ አልቻልሽም። ደወልሽለት። ከዛ አረብ ሀገር ከሄደችማ ላታላትና ልብላት ተጸጽቻለሁ ይቅርታ አድርጊልኝ ብሎ አውቆ እንድትልኪለት እያደረገ እየበላ ብርሽን ባዶ ስትቀሪ አውጥቶ ይጥልሻል። የመጀመሪያውን ረሳሽ? መጀመሪያ ብርሽን በልቷል ነበር ይቅር ያልሽው። ማግጦ ይቅር አልሽው። ምን ያላረገው ነገር አለ? የአረብ ሀገር ብርሽን በልቶ ይቅር አልሽው፣ ማግጦ ይቅር አልሽው። ጭራሽ ከአንቺ በላይ ውሽማውን ያከብራታል። ከአንቺ ከሚስቱ በላይ ስሟን አታንሺ ምናምን። አንቺ ማን ስለሆንሽ ነው ስልክ አንስተሽ የምታናግሪያት ይልሻል።
ሪስፔክት ዩርሰልፍ ማሪ፣ ራስሽን አክብሪ፣ ራስሽን ውደጂ፣ ዋጋሽን ወቂ። ማንም ከማንም አያንስም። ማንም ሁላችንም እኩል ነን። 9 ወር ተረግዘን የተወለድ ነው። ሁላችንም 2 አይን፣ 1 አፍንጫ፣ 2 እጅ፣ 2 እግር ነው ያለን። ማንም ከማንም አይበልጥም። ገባሽ? 3 አይን ያለው የለም። ማንም የትኛዋም ሴት ከየትኛዋም ሴት ትበልጣለች ብላችሁ አታስቡ። አንቺ ራስሽን ዝቅ አድርገሽ ስላየሽ ነው እሱ እንደዚህ ተጫወተብሽ። ስለዚህ ራስሽን ማክበር አለብሽ። እንደገና ደግሞ ልጆች ይኸውልሽ ከፈለገ ነው መጥቶ የሚያያቸው። የራስሽን ክብር አውርደሽ እንደገና የልጆችሽን ክብር እያወረድሽ ነው። የማይፈልጋቸውን ሰው በግድ እየለመንሽ ነው መተህያቸው እያልሽ። ራሱ ከፈለገ ለምኖ መጥቶ ልጆቹን ካለበለዚያ በአናቱ ይተካል። ጀግና እናት ሆነሽ ልጆችሽን አሳድጊ። ሲያድጉ ራሳቸው ከፈለጉ ፈልገውት ሄደው ያግኙት። ከዛ ውጭ ግን አንቺ ልጆችሽን እያልሽ አትለማመጪው። ማያውቁትን አባት ደግሞ መቼ ጊዜ ፍቅር ሰጥቶ ነው? መቼ ትውስታ ትዝታ ኖሮባቸው ነው? መች ቤቱን አይቶ ነው? እንደው ፍቅር ሰጥቶ ረጅም ጊዜ ልጆቹን ያሳደገ አባት አዎ ልጆቹን ይናፍቁታል ቤቱን ጥሎ ሲሄድ። እንደዚህ አይነት አባት ደግሞ ትለማመጫለሽ። ቴንክ ዩ ሀና እና ገነትዬ ቆፍጠን በይ እሺ። ገነት አሁን ይልሽና አብሪ ማሪ። እሺ አቡዬ እሺ። አሁን የት ነሽ ያለሽ? የት ነሽ አሁን? አረብ ሀገር ነው? አዎ ዱባይ ነኝ ውዴ። ስንት ጊዜ ሆነሽ አሁን ከመጣሽ? አሁን 1 ዓመት ከ3 ወሬ ነው አቡዬ። ኮንትራክሽን ስትጨርሽ የመሄድ አሳባለሽ? አዎ ኮንትራቴን ጨርሼ እሄዳለሁኝ ብያለሁ አቡዬ። ኮንትራክሽን ጨርሰሽ ስትሄጂ የምትሄጂው ቀጥታ ልጆችሽ ጋር ነው የምታርፊው? አዎ እናቴ ጋር ልጆቼ ጋር ነው የምሄደው አቡዬ። አዎ እሺ ልትሰሪ ተመልሰሽ አረብ ሀገር ትመጫለሽ ወይስ አሁን አጠራቅመሻል የሆነች ቢዝነስ የምትጀምሪበት ነገር አለሽ? አቡዬ ማለት አሁን እኔ ማለት እናቴ ላይ ነው ሄጄ ያረፍኩትኝ ማለት ነው። እና ምንም ነገር እንትን ስላላለ ምክንያቱም እነዚህ ልጆች ነገ እያደጉ ነው የሚሄዱት፣ እንደፈለጋቸው ወጥተው መግባት ይፈልጋሉ በሚለው እህቴ ቦታ ነበራት እና እህቴ ያንን ቦታ ሰጠችኝ እና አሁን እዛ ቦታ ላይ ቤት እየሰራሁኝ ነው። ትንሽ ነው የቀረኝ አቡዬ ልጨርስ ማለት ነው። ከዛ ያንን ቤቱን ከጨረስኩ አብዬ የሆነች ትንሽዬ ነገር መናገጃ ነገር የሆነች ነገር ይዤ ልጆቼን እያሳደኩ የሆነች ንግድ ነገር እዛ ባለሁበት የሆነ አንዳንድ ነገሮችን እንትን ብዬ ለመስራት እቅድ አለኝ አብዬ ከእግዚአብሔር ጋር። እንደዛ ከሆነ ታዲያ የ2 ዓመት ደሞዝ ይበቃሻል? ይሄ ሁሉ ነገር ቤት ሰርተሽ ቢዝነስ ጀምረሽ አብዬ አሁን እኔ አሁን አይ አልቀጥልም። ይኸውልሽ አሁን አቡዬ ቤቱ አልቋል። ትንሽ ነው በቃ አሁን የቀረኝ ጨርሻለሁ ቤቱን ማለት ነው። እና ደግሞ ቤት ይሰራል ሰራሁኝ አቡዬ 40 ቆርቆሮ ሰርቻለሁ አቡዬ። አሁን አንደኛው የቆርቆሮ ቤት አዎ ቆርቆሮ ያው በእንትን ማለት ነው። እሺ እንደዛ ነው እንትን ያልኩትኝና አሁን የተወሰነች ብር እጄ ላይ ከያዝኩኝ እኔ በፊትም የሆነ ማለት ቡና ሻይ ቁርስ ቤት ምናምን እሰራ ነበረ እና አሁን እዛ ያለሁበትን ቡና ሻይ ምናምን እንደዚህ ለምሳሌ የልብስ ማሽን ምናምን ገዝቼ እዛ አካባቢ እንትን ብል ይሄ ልብስ የማጠብ ልብስ አጥቤ ተኩሼ እንትን ብል ይሄዳል። እንደዛ አይነት ነገሮችን እንትን ብል ልጆቼን እንትን እያልኩ ከልጆቼ ጎን ቆሜ እንደዛ አይነት ነገርን ብሰራ ቡናውንም ልብሱንም እንደዚህ አንዳንድ ነገሮችን ብሰራ እዛ ጋር ይሄዳል። አሁን ኩኪሶችን እየሰራ በማን ስም ነው ቤቱ? ማለት የእህቴ ነው ቦታው ሀቡዬ እኮ የእህትሽ ቦታ ከሆነ ስሙን በራስሽ ማዞር አለብሽ። እህትም እኮ ነገር ትቀየራለች። ሰው ሆኖ እኮ የማይቀየር የለም። እሱ አስተካክልልሻለሁ አንቺ እንትን ብለሽ ያለውን ነገር እንትን ብለሽ ነይና ሁሉን ነገር አስተካኪ ብላኛለች። ከዚህም በፊት እንትን አለችና ጨርሰሽ ስትመጪ ያለውን በራስሽ ስም ታስተካኪያለሽ አለች አቡዬ። እንደዛ ከሆነ በጣም ጥሩ። የሚበቃሽ ከሆነ ገብተሽ ልጆችሽን እቅፍ አድርገሽ ልጆችሽን አሳድጊ፣ ህይወትሽን ኑሪ። አሁን ደግሞ የቀረችሽን 7 ወር መደበሪያ አተሽ ከሱ ጋር ስልክ እንዳታወሪ እሺ? ታወሪያለሽ። እኔ ያኔ እንደመጣሁ ከ2 ወር በኋላ እንትና ከዛ በኋላ ቀደውዬ እንትን ብዬ እራሱ አላውቅም። ቁጥሩን እራሱ አጥፍቼዋለሁ አቡዬ። እርግጠኛ ነሽ? እውነት አቡዬ አጥፍቻለሁ። በቃ ምንም እራሱ የእሱ እንትንም የለኝም። ግን በቃ እኔ ያ ነገር ነበር እንትን ሲለኝ የነበረው እንጂ ሌላ ነገር ምንም የለም አቡዬ። አሁን ቆፍጠን ብለሽ ብርሽን ያዢ። ገብተሽ 3 ልጆችሽን በቅፍሽ አድርገሽ እየሰራሽ አሳድጊ። ከዛ በኋላ ሌላ ህይወት ከጀመርሽ
ከመጣ ይመጣል። ከዛ ውጪ ግን አንቺ በራስሽ ደስተኛ ሁኚ፣ በልጆች በህይወትሽ ራስሽን ውደጂ፣ ራስሽን አክብሪ። እሺ ማሬ፣ አያስፈልግሽም። ፈጣሪ ካለሽ በቂ ነው። ኧረ እግዚአብሔር ይመስገን። እውነት ነው አቡዬ። እኔ በዚህ እድሜ እግዚአብሔር ልጅ መስጠት እኔ አሁን ገና 31 ዓመቴ ነው አቡዬ። እግዚአብሔር ይመስገን። ልጆቼ 8ኛ ክፍል እየተማሩ ነው መንታዎቹ አሁን። እግዚአብሔር ይመስገን። የምሬን ነው የምልሽ። አሁን ከዚህ በኋላ እሱ አረብ ሀገር ስለመጣሽ ነገ ብር ሲቸግረው አውቆ ሰበብ ፈጥሮ ቢታረቅሽ እድል ብትሰጪው የምር ራስሽን ነው የምትበዲው ማሬ። የምሬን ነው የምልሽ። ራስሽን ነው የምትበዲው፣ ማንንም አይደለም የምትበዲው። እና አደራሽን እሺ። ደጋግሞ ገፍቶሻል እና ፕሊስ እድል እንዳትሰጪው ደግመሽ እና እንዳትሰበሪ። እሺ አቡዬ። እሺ እኔ እናት እሺ፣ በርቺ። እሺ እሺ አቡዬ፣ በጣም አመሰግናለሁ። እኔ እናት ስላስገባሽ። ታመመ አደጋ ደረሰበት ምናምን ብለሽ ብር እንዳትልኪ። የለም አቡዬ፣ ማለት ወስኛለሁ። እኔማ በቃ እንትን አልልም እኮ አጥፍቻለሁ። ወዲያውም ግን እኔ እንትን ያለኝ ያኔ በቃ ማስበው ማለት ነገ ልጆቼ እኔን ይወቅሱኛል፣ ነገ እንደዚህ ይሆናል በሚል ነው አቡዬ። እንትን ስልም አንዳንዴ እዛም ህብረተሰቡ ጋር ያለው ነገር አቡዬ ልጆቹን ይጠይቃል፣ ልጆቹን እንዲህ ይላል የሚለው ነገር እንትን ሲል ያ ነገር ነው እንትን እያለኝ የነበረው እንጂ እኔ አሁን ምክንያቱም የቆረጠልኝ መቼ እንደሆነ ታውቂያለሽ አቡዬ? ልጅቷን እንዲያወራትና ቀለበት እንዲያስርልኝ ያደረኩት ሰዓት ቆርጦልኛል። ግን እኔ በቃ ስለ ልጆቹ ብቻ ነበር እንትን ስል የነበረው አቡዬ። ያ ገባኝ። እሺ ከዛ እውነት ነው አምነናል፣ ቆርጦልሻል። ግን ፕሊዝ ከዚህ በኋላ እንዳትደውይለት። እሱ የሚደውልልሽ ከሆነ ቁጥር ቀይሪ፣ ቁጥርሽ እንዳያገኘው፣ ለቤተሰቦችሽም ቁጥርሽን እንዳይሰጣቸው ንገሪ። ምክንያቱም ሊያታልልሽ ይችላል። አታሉ ድጋሚ ብርሽን በልቶ ልብሽን ሊሰብረው ይችላል። ፕሊዝ ተጠንቀቂ። እሺ ማሬ። እሺ አቡዬ። እሺ እናት። እሺ አመሰግናለሁ አቡዬ። እግዚአብሔር ይባርክሽ እኔ እናት፣ ተባረኪልኝ። አሜን። በርቺ። እሺ እሺ አቡዬ። እኔ እናት። እሺ እናቴ፣ እድሜና ጤና ይስጥሽ እናቴ። እናመሰግናለን። እሺ ደሬ አቡዬ፣ እንዴት ነሽ እህቴ? አለሁልሽ። ሰላም ነው ወንድሜ? አለሁልሽ። ሰላም ነው? እየበረታሽ ነው? አዎ አለሁ አቡዬ። እንትን የሆነ ሰው ስራ አለ ብሎ የነበረ እና ዱባይ የተቸገሩ ልጆች ካሉ ስራ የሚፈልጉ ካሉ ልነግራቸው ነው የገባሁት አቡዬ። እሺ ግን ነገ ደግሞ ደሞዝ ካልተከፈላቸው መጥተው እዚህ ቤት ክስ እንዲከሱ አልፈልግም። መጥተው ሀቢባ በአንቺ ቤት ነው ስራውን ያገኘነው እና ደሞዝ አልተከፈለንም ብለው እንዲያለቅሱ አልፈልግም። ከወር ከሁለት ወር በኋላ ኃላፊነቱን አልወስድም። ይህን እየተናገሩ እሺ። ኃላፊነቱን አንቺ አትወስጂም፣ እኔ ነኝ የምወስደው። እሺ እሺ። እና ዱባይ ላይ ያላችሁ ወንዶች 6 ልጆች ይፈልጋሉ። መንጃ ፈቃድ ያላችሁ፣ የራሳችሁ አይዲ ያላችሁ እና ኤሌክትሪክ ባለሙያ የሆናችሁ ፎሎ እያደረጋችሁኝ እኔ ከሰዎቹ ጋር አገናኛችኋለሁ። ዱባይ ስራ የፈታችሁ ልጆች፣ ያው እኔ የሀቡ ልጅ ነኝ። ያው ሲሪየስ ነገር ነው የምናገረው። እና እችን ለመናገር ነበር ሀቡ የገባሁት። እሺ ፎሎ እያደረጋችሁ መጠየቅ ትችላላችሁ። እሺ በውስጥ ለምን ስልክህን ዳይሬክት ላትነግራቸውም? ዋትሳፕ ባዮ ላይ ያለ አቡዬ፣ አሁንም መናገር እችላለሁ። ላይ እኮ ንገራቸው። ዋትሳፑን ውሰዱና የምን ስራ ነው? ሹፍርናና ኤሌክትሪክ ባለሙያ ኢንስታሌሽን ዝርጋታ። ኦኬ ሹፍርናና ኤሌክትሪሽያን የሆናችሁ አናግሩት፣ ንገራቸው ቁጥርህን። ኦኬ 05 26 95 48 47 የቴሌግራም ቁጥሬ ነው። በቀጥታም ደውላችሁ ከኔ ጋር ኮንታክት ማድረግ ትችላላችሁ። ዱባይ ያላችሁ ስራ የፈታችሁ ኤሌክትሪሻኖቹ በካንስሌሽንም ይቀበሏቸዋል። እሺ ሹፌሮቹ ግን 6 ልጆች አይዲ ያላችሁ። አቡዬ በጣም ነው የማመሰግነው እናቴ። እሺ እሺ ደሬ እናመሰግናለን። እሺ እሺ ዋትስአፕ ላይ አውሩትና ጋይስ ስራውን እድላችሁ ሞክሩ። ግን ደሞዝ ባይከፈል የሆነ ነገር ነው መታችሁ እዚህ ቤት ኮምፕሌን እንዳታደርጉ። ራሱ ደሬ ነው ኃላፊነቱን የሚወስደው። ኦኬ ማማ እሺ እናመሰግናለን። እሺ አቡዬ እሺ ደሬ ጫውታውን የዚህ ሰዓት ነው። ሰከንድ አካውንቴን
ፎሎ አድርጋችሁታል። ሰከንድ አካውንቴን ልነቅለው ነው። ሰከንድ አካውንቴን ካታር አይደለም ይመራት ስልኩን አልሰማሽ